ልንገርህ። ነቢ ስ ሰለም በመጽሐፍ ቅዱስ ላይ ተጠቅሷል ብለህ ታምናለህ? አላምንም። አታምንም? ኦኬ። ዳንኤል ላይ እንሂድና መጽሐፍ ቅዱስ ካለ ዳንኤል ምዕራፍ 2 ክፍትልኝ። ችግር የለውም አንተ አንብበው። ስራ ላይ ሰው ዳንኤል ምዕራፍ 2 ላይ አራቱ መንግስታት እነማን ናቸው? አራቱ መንግስታት አንብባቸው። አይ ለምን ላንብበልህ? ማንበብ ነው። አይ ገና ይሄ እኮ አንድ መጽሐፍ ከመጽሐፍ ጋራ ላይክ ጓደኛ ከሆንክ መጽሐፍን የምታነበው ከሆነ የምታውቀው ነገር ስለሆነ ገና ማንበቦች ወደ ማወቅ ስለሆነ የምናድገው። ኦኬ ዳንኤል ምዕራፍ 2 ችግር የለውም። ዳንኤል ምዕራፍ 2 ኦኬ ችግር የለውም። ዳንኤል ምዕራፍ 2 ቁጥር 37 ላይ አንተ ንጉሥ ወይ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉሥ አንተ ነህ አለው። እዚህ ጋር የተሰጠው አንተ ነህ የመጀመሪያው መንግስት የተባለው ማን ነው? የወርቁ ራስ ነው የተባለው። እሺ ባቢሎን ነው። በቃ እኔ በአጭሩ ላስረዳ። የመጀመሪያው መንግስት ማነች? ባቢሎን ነች። ሁለተኛዋ መንግስት ደግሞ ዳንኤል ምዕራፍ 2 ቁጥር 37 ላይ መመልከት ትችላለህ። የመጀመሪያ መንግስት ባቢሎን ነች። በምንድን ነው የምናውቀው? የመጀመሪያ መንግስት አንተ ንጉስ ነው ያለው። ንጉሱ ያ ህልሙን የሚፈታለት ነቡካድኔዛር ነው። ነቡካድኔዛር ደግሞ የባቢሎን መንግስት ንጉስ እንደሆነ ኦብቪየስሊ የሚታወቅ ነገር ነው። ሕዝቅኤልንም እንደ ወቢ መመልከት ይችላል። ሕዝቅኤል ምዕራፍ 26 ቁጥር 7 ማለት ነው። ሁለተኛ መንግስት አለ። ሁለተኛው መንግስት ደግሞ ዳንኤል ምዕራፍ 2 ቁጥር 39 ላይ ከአንተም በኋላ ከአንተ የሚነሳ ሌላ መንግስት ይነሳል አለ። ይሄ መንግስት ማን ነው የሚለውን ስንመለከት ይሄ መንግስት ደግሞ የሚዶ ፐርሺያ መንግስት ነው። የሚዶ እና የፋርስ መንግስት ነው ኦብቪየስሊ ማለት ነው። ኦኬ ይሄ የሚዶ እና የፋርስ መንግስት ከሆነ በዚህ ላይ ማስተዋል ያለባችሁ ዳንኤል እያተናገረ ያለው አንድ ተራ በተራ የሚነሱ እና እዚህ ምድር ላይ ሱፐር ፓወር የሚሆኑ መንግስታት ነው እየተናገረ ያለው። የመጀመሪያ ባቢሎን ነች። ሁለተኛዋ ደግሞ ማን ነች? ሚዶ ፐርሺያ ነች። ሶስተኛ ደግሞ አለች። ሶስተኛ ምን ብሎ ነው የገለጸው? ከዚያም በኋላ የምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናሳ መንግስት ይነሳላል። ይሄ የናሳ መንግስት የተባለው ግሪክ ነች። ከዛ አራተኛ መንግስት አለ። አራተኛው መንግስት እዚህ ጋር ፔይ አቴንሽን፣ ሁላችሁም በደንብ አዳምጡኝ። እዚህ ጋር አራተኛው መንግስት ዳንኤል ምዕራፍ 2 ቁጥር 40 ላይ ተገልጿል። ይሄ አራተኛው መንግስት ደግሞ ምን አለ? የተከፋፈለ መንግስት ይሆናል አለ። አራተኛው መንግስት አስዊ ነው። የቤተ ክርስቲያን አባቶች እንዳብራሩት የኢየሩሳሌሙ ቄርሎስ፣ ኢሬኒዮስ፣ ሌሎችንም አባቶችን መጥቀስ እንችላለን ማለት ነው። ቅዱስ ዩርሜሲስ፣ እነዚህን ሁላ አባቶችን ብንመለከት እንዳስቀመጡት አራተኛዋ መንግስት ሮም ነች። ሮም መቼ የተከፈለችው? ጴንጤ ሮም አይ ዶንት ኖ እየሰማሁ ነው። ጥሩ እየሰማሁ በ395 ነው። ሮም በ395 ተከፋፈለች። ኢስተርን እና ዌስተርን ሆና ማለት ነው። አንደኛው የበረታ ነው አለ፣ አንደኛው ደግሞ ደካማ ነው አለ ራሱ ሲገልጸው። ኢስተርን ፓርት ወዝ ስትሮንግ ዋን ጠንካራ የሚባለው ነው። ዌስተርን ፓርት ዋን ደካማ የሚባለው ነው። የተከፋፈለ መንግስት ይሆናል አራተኛው መንግስት ካለ በኋላ ምን አለ? በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። በእነዚያ ነገስታት ዘመን ዳንኤል ምዕራፍ 2 ቁጥር 44 ላይ ሮም ከተከፈለች በኋላ የአምላክ መንግስት ይነሳል አለ። ከዛ በኋላስ ሮምንም ይፈጫታል፣ ያጠፋታል ብሎ ነው የገለጸው። ሮምን ያጠፋት ከሮም ክፍፍል በኋላ ተነስቶ ሮምን ያጠፋት ሂስቶሪካሊ የትኛው ኪንግደም ነው? ኦብቪየስሊ ኦቶማንስ ፎል ኦፍ ኮንስታንቲኖፕል 1453 ላይ ባይ መህመድ ሰከንድ ሙስሊሞች ኦቶማን ኢምፓየር ማለት ነው ሮምን ኤንድ አደረጓት፣ ቢዛንታይንን ኤንድ አደረጓት፣ ኢስታንቡልን ወሰዷት። የዛሬዋ የሮም ኮንስታንቲኖፕል ዋና ከተማዋ የዛሬዋ ኢስታንቡል ነች ራሱ እንደምታየው ማለት ነው። አይ ቲንክ ዲስ ኢዝ ሶፊያ ይመስለኛል ቤተክርስቲያኑ ራሱ እና ቤተክርስቲያኑም ወደ መስጂድነት ተቀየረ። መጽሐፉ ዳንኤል እንደሚለው ነቢዩ ሰለም ከተነሱ ከዛ በኋላ የነቢዩ ሰለም መንግስት የእስልምና መንግስት ሮምን አጠፋት ማለት ነው። ስለዚህ ዳንኤል ኢዝ ሂር ፕሮፌሳይዚንግ ዘ ፕሮፌት ሙሐመድ። ነቢዩ ሰለም ዳንኤል እዚህ ጋራ እየገለጻቸው ነው ያለው ማለት ነው። ኦኬ what do you think about this? ጥሩ እይታ ነው።
እንደዚህ አይቼው አላውቅም። ጥሩ ነው። እንዴት ይሄን ፋይንድ አውት ማድረግ ቻላችሁ ግን? ሪሰርች አላህ ሪሰርች። ታትስ ናይስ። አሪፍ ነው። ይሄ አዲስ ነገር ነው። በደንብ ጥናት ይፈልጋል። እኔም በደንብ ስለዚህ ነገር በደንብ አንበብ ይኖርብኛል። አሁን አነስ 7 ጨምርለት ታይምስ ሀፍ ታይም የሚለው ነው። አይ ፔንቴ በቃ ዲስ ኢዝ ዋት ዊ ኒድ። ይሄ ነው የሚያስፈልገው ጋይዝ። በቃ የሆነ ነገር አይታችሁ ሰምታችሁ በደፈናው መከራከር ሳይሆን ባይብሊካል ነው እንደሱ ያ በቃ እንደሱ በቃ እንትን ማለት ነው። ላይክ ሞር ሪሰርች ሰራበታለሁ አይበታለሁ ማለት ነው። እና ውሸት የለውም የተናገራችሁት ነገር ነው ኦብቪየስሊ ያለው እና በቃ እንዲህ ነው የሚያስፈልገው። ኤኒዌይ አዲስ ነገር ልጨምርልህ ደግሞ ማለት ነው። ዳንኤል 7 ላይ እዛው ዳንኤል ምዕራፍ 2 እና 7 ዲስ ፓራላል ፕሮፌሲስ ተመሳሳይ አይነት ይዘት ያላቸው ትንቢቶች ናቸው። ዳንኤል ምዕራፍ 2 ላይ ነቡካድኔዛር ነው ህልሙን ያየው። ዳንኤል ምዕራፍ 7 ላይ ደግሞ ህልሙን ያየው ዳንኤል ራሱ ነው ማለት ነው። ሶ ዳንኤል ራሱ ደግሞ በምንድን ነው ያየው? እነዚህን በእንትን ያያቸው እነዚህን ነገስታት ማለት ነው። በእንትን ማለት ነው። ይሄ ምንድን ነው? በሚያስፈራ አይነት መልኩ ነው ያያቸው ማለት ነው። በሚያስፈሩ አይነት መልኩ ነው እነዚህን መንግስታት ያያቸው ማለት ነው። ሶ እነዚህን 4ቱ ተመሳሳይ መንግስታት ናቸው። ከዛ በኋላ 4ተኛዋ ሮም አለች። በሌሊት ራእይ አየሁ አለ። ከዚህም በኋላ አለ በሌሊት ራእይ አየሁ አለ። ዳንኤል ምዕራፍ 7 ቁጥር 7 ላይ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። አራተኛ አውሬ 4ተኛ ከስሯ አንድ ቀንድ ይወጣል አለ። ቁጥር 8 ላይ ቀንዶቹንም ተመለከትኩ አለ። እነሆም በመካከላችሁ ሌላ ትንሽ ቀንድ ወጣ አለ። ለሊትል ሆርን ብሎ የገለጸው አለ። ትንሽዬ ቀንድ አለ። ከዛ ስለዚህ ቀንድ ሞር ኦፍ ዲስክራይብ ያደርግልናል ዳንኤል ማለት ነው። ዳንኤል ምዕራፍ 7 ቁጥር 24 ጀምረ ማለት ነው። 10ሩም ቀንዶች አለ ከዚያ መንግስታት የሚነሱ 10 ነገስታት ናቸው አለ። ከእነርሱም በኋላ ሌላ ይነሳል አለ። እነርሱም ከፊተኞቹ የተለየ ይሆናል አለ። 3ቱንም ነገስታት ያዋርዳል አለ። ፔይ አቴንሽን እዚህ ጋር 3 ነገስታትን ያዋርዳል አለ። ይሄ ሊትል ሆርን የሚባለው ትንሹ ቀንድ ማለት ነው። 3 ነገስታትን የሚያዋርድ ነው። ይህንንም ጻፈው። በልዑልም ላይ ቃልን ይናገራል ማለትም በአምላክ ላይ ቃልን ይናገራል ማለት ነው። የልዑልንም ቅዱሳን ይሰባብራል አለ። ህዝቦቹን የሚያሰቃይ ነው። ዘመናትና ህግን ይለውጥ ዘንድ ያስባል። እስከ ዘመናት እስከ እኩሌት ዘመንም በእጁ ይሰጣል። 350 ዓመት ማለት ነው። እዚህ ጋር አስቀምጦልናል። ይሄ ሰው ማን ነው? ሊትል ሆርን የተባለው ሰው ማን ነው? ይህንን ስንመለከት በሮም የአስተዳደር ስርዓት ነበራት። ይሄም ምንድን ነው? ቴትራርኪ ተብሎ የሚጠራ የአስተዳደር ስርዓት ነበራት። ማለትም በ4 ነገስታት ሮም የምትመራበት ማለት ነው። በሁለት አውገስተስ በ2 ሴዛር ማለት ነው። ይሄ በ292 ላይ ተፈጠረ። ከዛ በኋላ ቆንስጣንቲኖፕል አባቱን ተክቶ ተነሳ ማለት ነው። አባቱ ከሞተ በኋላ እነዚህን 3 ነገስታት ቴትራርኪን አጥፍቶ በ325 ደሶል ገዢ ሆነ። ብቸኛው ገዢ ሆነ። የሮም ቆንስጣንት ማስረጃዎችን የከፈትኩ ማሳየት ይችላለሁ። ከጊዜን ለመቆጠብ ያክል ነው ማለት ነው። ደሶል ክሬተር ሆነ። ብቻውን ገዢ ሆነ ራሱ ማለት ነው። በልዑል ላይ ቃልን ተናግሯል። እነዛንም ኦብቪየስሊ የልዑል ቅዱሳንን ህዝቦች እሱና ተከታዮቻቸው ለ350 ዓመታት አሰቃይቷል። እዛ ጋር 350 ዓመት ተሰጥቶናል። ዌን ወዝ ኮንስታንቲን ቦርን? ኮንስታንቲን መቼ ነው የተወለደው? አዌርነ እዚህ ጋራ ታውቀዋለህ መቼ እንደተወለደ? ኦኬ ኮንስታንቲን በ272 ነው የተወለደው። እዛ ጋራ የተሰጠ የዘመን ቀመር አለ። እስከ ዘመናት እስከ እኩሌት ዘመን አለ። 350 ዓመት ማለት ነው። ዋን ሲዝን። ከዛ በኋላ 200 ዓመት አለ። ከዛ በኋላ ሀፈ ሲዝን አለ የተሰጠ ማለት ነው። ይሄ ስንት ነው? 622 ላይ ይመጣል። ዊች ኢዝ ኤግዛክትሊ ነቢ ስ ሰለም የነበሩበት ማለት ነው። ሂጅራ የጀመረበት ታይም ላይ የእስልምና አቆጣጠር የጀመረበት ታይም ላይ ነው። እንኳን የነቢ ስ ሰለምን ጊዜ ፊት የሚያደርግ ነው ማለት በዚህ ደረጃ ነው ትንቢቱ ያለው። እና ዲስ ኢዝ ማይንድ ብሎዊንግ ፕሮፌሲ። ምን ታስባለህ? ያው ማወቅ ይጠበቅብናል። በደንብ ማንበብ ያስፈልጋል። ጊዜ መስጠት ያስፈልጋል። ይህ ትልቅ ነገር ስለሆነ ቀላል ነገር አይደለም እና
እናየዋለን። የሚያስተምር ነገር ከሆነና እውነት ከሆነ ያው መቀበል ነው፣ ሌላ አማራጭ የለም። እውነትን በመቀበል ማለት ነው። እውነቱ ላይ የሚገለጽ ስለሆነ እያደረን የሚገለጠው አንዴ ተጽፎ የተቀመጠ አይደለም። እውነትን ፍርድ ቤት እንኳን ምን ይባላል? አንድ ነገር ኬዙ ከተዘጋ በኋላ ይግባኝ መብት ነው ይባላል። ማለት አጣርተው መጠየቅ የሚባል ነገር ስላለ እስኪ በደንብ ደግሞ አንብበን ያም ደግሞ ሀሳብ ይዘን እንመጣ ይሆናል። ማሻአላህ ዋው 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 ዋት ዊ ኒድ በቃ ይሄ ነው። አንድ ትክክለኛ ላይ እውነትን ለመቀበል የሚፈልግ ሰው አንዲት ማስረጃ በቂው ነች ማለት ነው። አንዲት ማስረጃ ማለት ነው ራሱ ይሄ በጣም ሞር ኦፍ ሪሰርች የተሰራበት ኢንቨስቲጌት ተደርጎ በደንብ ጥናት ተደርጎበት የቀረበ ነገር ነው እና በደንብ አይተህ አንተም ለማሳለጥ እና ለማድረግ በደንብ አንብበው አይተኸው መተህ ሀሳብህን ቀጣይ ወይ እስልምናን የምትቀበል ከሆነ በዚሁ ምክንያት ይቀበላል። ዳንኤል ፕሮፌሳይዝ ያደረገውን ማለት በጣም ብዙ ትንቢቶች አሉ፣ ግን አንዷ ስለምትበቃ ነው። ኦብጀክሽኖችንም አይ ይሄ ለእስልምና ሊሆን አይችልም ብለህ የምታነሳቸውም ኦብጀክሽኖች ካሉ ኮመን ኦብጀክሽኖችንን ይዘህልህ ልትመጣ ትችላለህ። ዊ አር ዊሊንግ ቱ ሪስፖንድ መልስ ለመስጠት እኛ ፍቃደኛ ነን፣ ዝግጁ ነን ማለት ነው። እናመሰግናለን። አዲስ ነገር ነው እና ሰምቼው ስለማላውቅ ፈርስት ታይም እና ትንሽ ማንበብ ያስፈልጋል። ጊዜ ሰጥቼ እናንተ ያላችሁትን ነገር በደንብ ሰምቻለሁ። ቃሎቹንም እየጻፍኳቸው ነው። እስኪ ጊዜ ሰጥቼ 1-2 ቀን ትንለዋለሁ። ከዛ መመጣ ይሆናል እንግዲህ ለእግዚአብሔር ፍቃድ። ገስ ሁ ኢዝ ኢን ዘ ሃውስ ትላለህ ስቴማ ሎንግ ታይም ነው መጥቷል ጋይስ። እሺ አንዱ ማስረጃ ለምሳሌ አሳየኝ፣ ለእኔ አነስ አሳየኝስ። ቀጥላለስ። እሺ አንተ አቀጥልም ይብሮ፣ እኔ ከዛ አወጣለሁ። እሺ በቃ ዳንኤል 2 እንዳሳየውና እኔ እሺ እንግዲህ በደንብ አዳምጥ። ሲሶ ሪካርድ አድርጉ። እሺ የምትፈልጉ ሰዎች ካላቸው ሪካርድ አድርጉ ጋይስ። ምንድነው ማስረጃ? ከዛ በኋላ እኮ ምንድነው ይሄ ነገር ውሸት ሬፊውት ያደርጉታላችሁ። ክርስቲያን መምህራኖች እስልምና ላይ የምትሰሩ ንጽጽር የምትሰሩ ሰዎች ይሄ ነገር እንደዚህ ነው ምናምን ብላችሁ ንጽጽር ትሰራላችሁ። አሁን ማስረጃውን መስማታችንና ማዳመጣችን እኮ ምንም ማስረጃውን መስማታችን ተቀበል ነው ማለት አይደለም። እሺ ኢብሮ ቀጥል እስኪ። እሺ ያው ከዚህ በኋላ አትመልስላቸው። እሺ በደንብ እንድናወራ አንዱ ማስረጃ ዳንኤል እኔ ራሱ ገርሞኛል እኮ ትክክል አይደለም። አረ ማስረጃ ማዳመጥ ምንም ክፋት የለውም ጋይስ እንዴ። እሺ ባይዛው ክፋት መስሏችሁ የታያችሁ ሰዎች ደግሞ አለመስማት ትችላላችሁ። አለመስማት እኮ ነው እንትን አያርጉ። እሺ ብሮ ጋስት እኔ ራሱ ጓጉቻለሁ እኮ ዳንኤል ትንቢት ለማመር ነው ሲባል እኮ ለሌላ ሰው በውስጥ ቴክስት ኧረ አንዴ ተዋቸው። ጊቫስ 10 ሚኒትስ ኦኬ። ኧረ በዋናው ቴክስት አንዴ ተዋቸው እነሱ። አንዴ እሺ አሳየ ማስረጃውን እስኪ ወጮ ጉዳለ ፈረስ። እሺ ትንቢተ ዳንኤል ምዕራፍ 2 ላይ ከቁጥር 17 ምናምን አካባቢ ይጀምራል፣ ወደኋላ ሄዶ ማለት ነው። እና የሚጀምረው ምንድን ነው? ናቡከደነጾር ህልምን ያያል። ያየውን ህልም ይረሳዋል። ያየውን ህልም እንዲያስታውሰው ዳንኤል አምላክ ይገለጥለትና ያው መጀመሪያ እነዚህ ምንድናቸው ጣዖት አምላክ ምንድን ነው የሚባሉት እነዚህ ጠንቋዮች ይሞክራሉ፣ አልቻሉም ህልሙን ለማስታወስ ማለት ነው። ግን ማንን ህልሙን እንዲያስታውስ ያደርገዋል? አምላክ ሚስጥርን የልብን አዋቂ ስለሆነ ምን ያደርገዋል? ያ የልቡ የሚያውቀውን ነገር በልቡ ውስጥ እንዲገለጥ ያደርገዋል ማለት ነው። ዳንኤልን እንዲያውቅ ያደርገዋል አምላክ። በዛ ጊዜ እንዲህ አለው ህልሙን ሲነግረው፣ አንተ ንጉሥ ሆይ አለው ናቡከደነጾርን፣ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር አለ። ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበር አለ። አሁን የመልኩ ምንነት ሊናገር ነው። የዚህም ምስል ራስ ጥሩ ወርቅ ነበር አለ። የዚህ ወርቅ ራሱ ይሄ ነበረ፣ ጥሩ ወርቅ ነበር አለ። ተመልከት፣ ያየው የመጀመሪያው ይሄንን ነው፣ ጥሩ ወርቅ ነበረ የራሱ ምስል። ከዛ በኋላ ደረቱና ክንዶቹም ብር ነበር አለ። ደረቱና ክንዶቹ ምን ነበረ? ብር ነበር፣ እንደምታየው ደረቱና ክንዶቹ ማለት ነው። ከዛ በኋላ ቀጠለ፣ ምን አለ? ሆዱና ወገቡ ናስ ነበር አለ። ሆዱና ወገቡ ናስ ነበር፣ እንደምታየው ያው አነስ እያሳየ ነው፣ እኔ መደጋገም አያስፈልገኝም። ከዛ ምን አለ?
ጭኖቹም ብረት ነበር። ያው እንደምታየው ጭነት አነስ እንትና ጠቁምልኝ ስናገር ጭኖቹም ብረት ነበር አለ። ከዛ በኋላ እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እግሮቹ ሁለቱ እግሮች እኩሉ ሸክላ እኩሉ ብረት እኩሉ ሸክላ ነበር አለ። ኦኬ አሁን እዚህ ጋር ነው ቁም ነገሩ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የትኛውን እግሩን ከሸክላ የሆነውን የምስሉን እግሮች አለ። እግሮች ምን ሲያረጋየው አለ? ሲመታና ሲፈጫየ አለ። ልክ እንደዚህ ማለት ነው። እግሮቹን ይሄ እግሩ ነው። እግሩን ከተራራ ድንጋይ ተፈንቅሎ ሲፈጫየ ሲመታየ አለ። ኦኬ ጥሩ። ከዛ ቀጠለ። የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጩ። በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። የምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ አለ። ያየው ህልም ይሄንን ነው ብሎ ነገረው። እንግዲህ ህልሙ ይሄ ነው። አሁን የህልሙን ፍቺ ሊናገር ነው። ከዛ ምን አለ ዳንኤል? ህልሙም ይህ ነው አለ። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ዳንኤል ብቻውን እንናገራለን አለ። ከዛ አንተ ንጉሥ ሆይ አለ፣ አንተ ንጉሥ ሆይ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉሥ አንተን አለው። የባቢሎን ንጉሥ የሆነውን ናቡከደነፆርን ማለት ነው። ከዛ በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችንም በእጅ አሳልፎ ሰጥተውሃል፣ ለሁሉም ገዥ አድርጓል። አንተ የወርቁ ምንድን ነህ አለ? የወርቁ ራስ ነህ አለው። ስለዚህ የባቢሎን ንጉሥ የወርቁ ራስ የተባለው የባቢሎን ንጉሥ ይሄ ነው ማለት ነው። ከ600 አነስ ማለት የምትፈልገዋለ ቁጥር እጅ አሳየኝ። ቀጥል ብሮ። እሺ ከአንተ በኋላ ስለዚህ ምን አለ? እሺ የባቢሎን ንጉሥ ከ605 እስከ 539 ቢፎር ክራይስት የገዛ ንጉሥ መሆኑን የባቢሎን ንጉሥ መሆኑን አሳይን። የመጀመሪያው ንጉሥ ይሄ ነው፣ ያዝልኝ። ሁለተኛው ንጉሥ ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል አለ። ሌላ መንግስት። ያ መንግስት ስንት ላይ ነው አነስ የሚገኘው? ትንቢተ ዳንኤል አሳይልኝ አንዴ፣ ወደዛ ወደታች ከሚሄድ ትንቢተ ዳንኤል ምዕራፍ 8 ላይ ያለው። ስለዚህ እሱ ደግሞ ማን ነው? የሜዶ ፐርሺያ ነው። የፐርሺያ መንግስት መጣ። እሺ ሜዶና ፐርሺያ በትክክል አዎ። ከዛ ደግሞ ምን አለ? ሶስተኛ ሌላ መንግስት አለ ደግሞ አለ። ከዚህ በኋላም በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት አለ አለ። በምድር ሁሉ ላይ ነው ያለው። ልባር ሁሉንም አልገዛም፣ አንጻራዊ ነው ሁሉ የሚለው እንዳትረሳ። ስለዚህ ያው እንደሚያሳየ አነስ ዳንኤል ምዕራፍ 20 ነው አይደለ? ምዕራፍ 8 ቁጥር 20 ላይ ጀዛከላ። ስለዚህ እሱ ደግሞ የማን ነው? የግሪክ መንግስት ነው ማለት ነው። በጣም ጥሩ። 331 እስከ 168 ቢሲ የገዛው። አዎ ጥሩ። አራተኛው መንግስት ደግሞ ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል አለ። ስለዚህ ይህ አራተኛው መንግስት ስለ እሱ ስናወራ መጀመሪያ እዚህ ጋር ማውራት መርሳት የሌለብን ነገር አለ። አነስ ያሳየናል። እኔ ታች ከምወርድ እግሮቹና ጣቶቹም እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ይቅርታ ምን አለ? መንግስት ይሆናል። የተከፋፈለ መንግስት። ጥሩ። ሮም መቼ ነው የተከፈለችው? ለሁለት። መጀመሪያ የማን መንግስት ነው? ይቅርታ የማን መንግስት ነው? ከይቅርታ አሌክዛንደር ዘግሬት በኋላ የሮም መንግስት መጣ። የሮም መንግስት ስለ ሮም መንግስት ነው የሚያወራው። የሮም መንግስት ለሁለት ተከፍላለች። ይኸው የሮም መንግስት እንደምታየው 395 ኤዲ ለሁለት ተከፈለ፣ ኢስት እና ዌስት በሚባል እንግዲህ የብረትና የብረት መንግስት አለ፣ ከዛ የሸክላ መንግስት አለ። ሁለት ናቸው። ስለዚህ የብረት መንግስት የሚባለው የኮንስታንቲኖፕል ነው። የሸክላ የሚባለው ደግሞ ሌላኛው መንግስት ነው፣ የዌስቱ ማለት ሶ ምን አረገ? አሁን መከፈሉን እንዳትረሳ። ቁም ነገሩ ያለው ከ395 ኤዲ በኋላ ነው። ከ395 ኤዲ በኋላ ነው ቁም ነገሩ ያለው። ኦኬ እንምጣው። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። እኩሉ ብርቱ የነበረው ማን ነው? የኮንስታንቲኖፕል ነው። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን
ብረት ከሸክላ እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። ፈጽሞ የተለያዩ መንግስቶች ናቸው። ታብታብ አርጉማትም እኮ አልቻልኩም። እሺ ስለዚህ አሁን በእነዚያም ነገስታት ዘመን አለ ቤቶቹ በሁለቱ ነገስታት ዘመን በማንና በማን በኢስትና በዌስት ከ395 ኤዲ በኋላ ተግባባን። ምን ያደርጋል? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። መንግስት ነው የሚነሳው፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እንዲህም እነዚህንም መንግስት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች። ድንጋዩም አለ ቁም ነገሩ ማን ነው የሚያጠፋው? ድንጋዩ እጅ ሳይነካው ከተራራ ተፈንቅሎ ብረቱና ናሱም ሸክላውንም ብሩንም ወርቁንም ሲፈጭ እንዳየ አለ። ሶ ማንን ነበር ይመታል ያለን? እግሩን ነው አይደለ? አይደል? እግሩ ማን ነው? ይሄ እግር የማን መንግስት ነው አለን? የሮም መንግስት አይደለ? የተከፈለው መንግስት ማለት ነው። በጣም ጥሩ። እሺ በታሪክ ኢን ሂስትሪ ማለት ነው ኢን ሂስትሪ የብረቱን ሀያሉን የማን ነው? የሮምን መንግስት የመታ ማን ነው በታሪክ? መድኃኒዓለም የሚያውቀው እኔ አላውቀውም። እስከዚህ ድረስ እሺ በታሪክ ማን እንደመታ አሳያለሁ። አነስም ይጨምርበታል ኢንሻላህ። በታሪክ ፎል ኦፍ ኮንስታንቲኖፕል ሜይ 29 1453 ላይ ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ኦቶማን ኢምፓየር ማመር ፊልም ሻቸው። እሺ አረጋይስ ታሪክ አንዴ ላስገባ። ይሄ ማን ያደረገው? ኦቶማን ኢምፓየር። ቆይ አንዴ ሲሶ ሰው አታስገባ፣ አንዴ እንጨርስ፣ ከዛ በኋላ ታስገባለሽ። የኦቶማን ኢምፓየር ነው ይህንን ያደረገው። እንደምታስታውሰው ይህንን ቱርክ ላይ ያለው መስጂድ ታውቀዋለህ? ቱርክ ላይ ያለው መስጂድ አላወቅኩትም። ይህን መስጂድ ይህ ፌመስ መስጂድ ነው። ይህ በጣም ታላቅ መስጂድ ነው። ምን ነበረ? መጀመሪያ ቤተክርስቲያን ነበረ። ቤተክርስቲያን ነበረ ሮማውያን በያዙበት ዘመን ላይ። ስለዚህ ሙስሊሞች መጡ። ኦቶማን ኢምፓየር ኮንስታንቲኖፕል በ1453 ላይ መታ። ከዛ በኋላ ይህንን መስጂድ አደረጉት ማለት ነው። አሁን ቁም ነገሩ ምንድን ነው? የዛን ሰዓት የሰማይ አምላክ ኢብሮ አንድ ነገር ላድርግልህ። እኔ አሁን ገባኝ ኦልሬዲ ገብቶኛል። ምን እናድርግ መሰለህ? ገብቶኛል። አሁን የታሪክ ፍሰትና የታሪክ አካሄድ ገብቶኛል። ምን እናድርግ መሰለህ? አንተ እነዚህ ክሌሞችን በሙሉ አነስ አንዴ መውጣት ትችላለህ። ቃሌ ላስገባው። ለምን ሳይወጣ እኮ ማስገባት ትችላለህ። ሳትወጣ ማስገባት ትችላለህ። እሺ ሳትወጣ ማስገባት ትችላለህ። ለምን መሰላችሁ? እሺ ቆይ አንዴ ጋይስ አንዴ ኔትወርኩ በጣም ይዞኛል። አንዴ ጋይስ አነስ ሀሳብ እስከዛ እኔ ሀሳብ ኢብሮ ገና ጠቀስ ነው ያደረገልህ ማለት ነው። ሙሉ ታሪኩን አላየነውም፣ ራሱ አልዳሰስነውም። ገና ስንዳስሰው ገና የቆጠራ ስሌትም አለ። ስሌቱም ነቢ ሰለም ታይም ላይ ነው የሚመጣው ራሱ ማለት ነው። ያንን ሁላ ገና እናያለን ራሱ ማለት ኢብሮ ገና ኪንግደሞቹን ብቻ ነው አይደንቲፋይ ያደረገ። 4 ኪንግደሞች አሉ። ፈርስት ዋን ኢዝ ባቢሎን፣ ሰከንድ ዋን ኢዝ ሚዶ ፐርሺያ፣ ሰርድ ዋን ኢዝ ግሪክ፣ ፎርዝ ዋን ኢዝ ሮም። ሮም 4ኛዋ መንግስት ነች። ወጣ አይ ቲንክ እንትን እያለ ነው፣ ሎድ እያደረገ ነው። ሊወጣ ወጣ መሰለኝ፣ አስጨነቁት መሰለኝ። ጨመርበት አነስ ከስር ማለት ነው። እንትን ታስገባዋለህ ምናምን የምትሉኝ ሰዎች ማነው? ያ ተሳዳቢ ሰውዬ ማለት ነው። አምጡት። እኔ እሱ እናቱ ከወለደችው አይመጣም ማለት ነው። እናቱ ወልዳው ይምጣ። አሁን ይምጣ። ማን ይመጣው እኮ ይምጣ ነው የምልህ። ካለ ወላሂ ይምጣ። እኔ ነኝ ያለ ክርስቲያን ይምጣ። አንድ ክርስቲያን ቀጥል። አነስ
እኛ እዚህ ነው ያለነው፣ ቁጭ ብለናል። የሚመጣ የትኛውም ክርስቲያን ለማስተናገድ ዝግጁ ነን ማለት ነው። ኤኒዌይ ወደ ኢብሮ አራቱን መንግስታት አብራርቶላቸዋል። ፎርዝ ዋን ሮም ነች። ሮም ዲቫይደድ ትሆናለች አለ፣ የተከፋፈለ መንግስት ይሆናል አለ። ማ የሮም መንግስት ዌን ወዝ ሮም ዲቫይደድ? ሮም በ395 የተከፋፈለችው። ሶ አፍተር ዘ ዲቪዥን ኦፍ ሮም፣ ሮም ከተከፈለች በኋላ የአምላክ መንግስት ይነሳል አለ። ኦኬ የአምላክ መንግስት ሮም ከተከፈለች በኋላ ይነሳል አለ። ይህን አስምሩበት። ሮምንም ያጠፋታል አለ። ማን ነው በታሪክ ሂደት ውስጥ ሮም ከተከፈለች በኋላ ተነስቶ ሮምን ያጠፋት? ከእስልምና ውጭ የለም። ምንም ልታምጡ አትችሉም። ምንም ማለት ነው። እስልምና ነው ይህንን ፉልፊል የሚያደርገው። ሮም ከተከፈለች ከሮም ተፋልጦ በኋላ በ395 ከ395 ሮም ከተፈለጠች በኋላ በ622 እስልምና ተነሳ። ከዛ በኋላ ሮምንም ኤንድ አደረገ በ1453 ማለት ነው። ስለዚህ ከኢስላሚክ ኪንግደም ውጪ እነዚህን የሚያሟላ የትኛውም መንግስት የለም። አታመጡም። ኦኬ ይሄ ብቻ አይደለም፣ ገና እናመጣለን። ሌላ ጉድም አለ። ቀመር አለ፣ የእድሜ ቀመር አለ። የ350 ዓመት እኔ ጋር 350 ዓመት ሰው ነው ያለው። የ350 ዓመት የእድሜ ቀመር አለ። ነቢዩ ሰለላሁ ዐለይሂ ወሰለም ኤግዛክት ነብዩ ሰለላሁ ዐለይሂ ወሰለም ታይም ላይ የሚመጣ እነዚህን ሁላ ገና ጥርስና ምላሱን በጥሰን እናያለን። ኤኒዌይ ወይ ልጁ ካልመጣ እኔ አንተ ጋር ልምጣ መሰለኝ። በቃ እኔ ቤት እንምጣ። ሳላ ሰላም አነስ አለይኩም ሰላም ወራህመቱላህ። አነስ ጋር ያላችሁ ልጆች ወደዚህ ነው። ቆይ አይ ከዚህ በኋላ አይመጡም ይብሮ። እስኪ በዛኛው አካውንት እኔ እንጃ አይመጡም አይመጡም። ሱራ 6 124 ምን ይላል መሰላችሁ? ኦኬ ሊያጠመው የሚሻውን ሰው ይላል። ሊያጠመው የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል ይላል። ሊያጠመው የሚፈልገውን ሰው ዋዳ እነማንን ነው የሚያጠመው? ቁርአን ላይ ቆይ የሚያጠመው እነማንን ነው? ቆይ ቅድም ጨርሻ ሊያጠመው ይፈልጋል። የጠቀስከው ቅድም ከጠቀስኩት ውጭ አይደለም። እሺ የጠቀስከው ይህንን ነው ሱረቱል አንዓም ምዕራፍ 6 ቁጥር 125 ነው። ሳታነሱ ጥያቄያችሁን እናውቃለን። አብሽር። ግን አሁን ጥያቄው ለምንድን ነው የሚጠሙት ነው? አላህ የሚያጠማቸው ብለን ስንል ቁርአን ለኩም የሚያጠማቸው እነማንን ነው? ቆይ ትክክል ነህ፣ ስለፈለገ ነው። ግን እነማንን ነው የሚያጠማው? እነማንን የሚሆን ያልከው አንተ ነህ። እሱም ባይብል ላይ እናየዋለን። ስለዚህ አላህ ምን አለ? ቆይ አንዴ አዳምጣ። ልጨርስ ሀሳቤን። በቃ ጥያቄ ገብቶኛል። ሬቲም ጥያቄ ገብቶኛል። በቃ ገብቶኛል። ጥያቄ መቼ ላብራራው? ማብራራት አይደለም እኮ ጥያቄ ነው አንተ የምጠይቀው ብራዘር። አላህ ሊያጠመው የፈለገውን ሰው ማጥመም ይችላል ወይስ አይችልም? የሚያጠማቸው እነማንን እንደሆነ ላሳይ ይችላል። እነማንን እንደሆነ እንየው። ሱረቱል ቀሰስ ምዕራፍ 28 ቁጥር 56 ላይ እንዲህ ይላል፣ ኢነከ ላ ተህዲ መን አሕበብተ አለ። አንተ የፈለግከውን አትመራም አለ። እሺ ማን ነው የሚመራው? ሬድቲ የሚመራው ማለት ነው አላህ ነው የሚመራው። ወላኪን አላህ ያህዲ። ለምንድን ነው የሚመራው? እስቲ ይህን አማርኛውን አንብብልኝ። ለምንድን ነው የሚመራቸው? እሺ የሚመራቸው ሲፈልግ ለማጥመም ሲፈልግ አንብበው። ይህን አንብበው። ቆይ ለማጥመም ወይንም ለማጥመም ይህን አንብበው። እርሱም ቅኖችና አዋቂ ይላል። ቅኖችን ስለሚያውቅ ነው አይደለ? የልቦችን ስለሚያውቅ አንድ ሁለተኛ ኧረ ቆይ ልንገርህ አንድ ጊዜ እንዲህ ምን ሆነ ነው ወደዚህኛው እንምጣና እንግባባ። ሬድ ቲም እኮ አንዴ አነብልሃለሁ። አንተ ነብይ ሆይ አለ ከምርኮኞች በእጆቻችሁ ላሉ በላቸው አለ። አላህ በምናችሁ ያለውን ውስጥ ምን አለ? አላህ በምናችሁ ያለውን አለ አንብበው ብራዘር። እንድታነበው ነው የፈለግኩት። ሙሉን ማንበብ ነው የፈለግኩት። እቺን አንብብልኝ አንዴ እኮ ሙሉን ላንብበው ወንድም አለ እኮ አንብበው። ይኸው ይሄን አንብብልኝ። አንተ ነቢይ ሆይ ከምርኮኞች ይቀጥል። ሙሉን አንብበው። እሺ ያው ቀጥል። ቆይ እኔ ልክፈተው። ለምን አልከፍተው? ይኸውልህ እንዴ አይደለም። እሺ እንደሱ አድርገው። አንተ ነቢዩ ከምርኮኞቹ በእጃቸው ላሉት
ከምርኮኞቹ በላቸው። እሺ በእጆቻቸው ላሉ በላቸው። እሺ በላቸው ውስጥ በጉ ምንድን ነው? አላህ በልቦቻቸው ነው የሚለው ያኛው በልቦቻቸው ሶሪ እንዳነበው አልፈለኩም። ውስጥ ከፍተውና ባነቡ ይሻላል። እሺ ያው ለአንብብሽ አላህ በልቦቻቸው ውስጥ አላህ በልቦቻቸው ውስጥ በጎን ነገር እምነትን አለ። በጎን ሳይሆን በጎን አይደለም፣ በጎን አይደለም፣ በጎን ነው የሚለው ሬት። እሺ እዚህ ጋር ልክፈተው እንናገር ዛሬ ልክፈተው ይቅርታ እንዲ ኢምሩ አለ አንዴ ሰላት ልስገድ። እሺ ቀጥል። አፉ በላይ ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። እንትን እያሳየሁት ነበረ እየሰማ ነው መቼ ሱረቱል አንፋል ምዕራፍ 8 ቁጥር 7 ላይ በፈለግከው መጀመር ትችላለህ። ቀጥል እንደገና ኦኬ ሰምተሃል? ኢምራን ጥያቄ ሰምቻለሁ። ኦኬ ጥያቄ ምንድን ነው? አላህ ሊያጠም የፈለገውን ሰው ለደረቱ ምን ያደርጋል? ጠባብና ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል ይላል። ሊያጠመው የፈለገው አይደል? አው ግን ቁርአን ላይ እንደዚህ ነገሮች በምን መንገድ እንደሚመጡ ታውቃለህ? የፈለገውን የሚለው ቃል የሻውን የሚለው ቃል በምን ይመጣል? በምን ይመጣል? ባላ ፍላጎት ነው። ምክንያቱም አላህ ሉዓላዊ ነው በቁርአኑ አናገር መሰረት። እጅ ላይ ቁርአን አለ። አስረዳኝ፣ ክፈትና እኔ ሱረቱል ማኢዳ ቁጥር 40 ክፈት። ያው እየተቀጠልክ ነው። የማውዝ ድምፅ ይሰማል። ሱረቱል ማኢዳ ቁጥር 40 ክፈት። እንደዛ ከሆነ ሱራ 5 ቁጥር 40 ክፈት። አስረዳኝ። አንዴ ትከፍተዋለህ። አስረዳ። ክፍት ማስረጃውን አንተ አታርልም የምታሰማው። በቃ እንደዛ ከሆነ የሚውት አድርገህ አዳምጥ። አይ ቃል በቃል እንድታምን ነው። እንደዚህ ከከበደ ችግር የለውም። ምን ያስረዳለሁ? ሱረቱል ማኢዳ ቁጥር 40 አምላካችን ይላል ዩዐዚቡ መን የሻ የፈለገውን ሰው ይቀጣል፣ ወየግፊሩ ሊመን የሻ የፈለገውን ሰው ደግሞ ይምራል ይላል። የፈለገውን የሚል ቃል አለ፣ የሻውን የሚል ቃል አለ። የሻውን ሲባል አላህ ፍርደ ገምድል ነው ማለት ነው። እንዲህ ማለት ዝም ብሎ መጥተው አንተ ገሃነም፣ አንተ ገነት፣ አንተ ገሃነም፣ አንተ ገነት ይላል። እንዲህ አይደለም። አላህ የሚቀጣቸው ታደርገዋለህ። እሱ አንተ አምላክ ከሆነ ትክክል ነህ። ሲጀመር ምንም ሰዎችንም ለይቶ አያውቃቸውም። ትክክል ነህ። ግን አሁን አዳምጥ፣ የሚወራው ስለ አላህ ነው። ይወታል። እሺ ማንን የሚቀጣው ካልን ደግሞ አምላካችን ቁርአን ላይ ምን አለ? ዩዐዚቡ ዛሊሚን ሀዲያን ገሃነም ይገባሉ። ኦኬ እንዲሁም አማኞች ደግሞ ኡድኹሉል ጀና ጀነት ግቡ ይባሉ። ስለዚህ አማኞች ጀነት ይገባሉ፣ ከሀዲያን ደግሞ ይቀጣሉ። ይህን ከተረዳን ወደ ቀጣይ አንተ ወደ መጣሁ ጥያቄ ስንገባ አላህ የፈለገውን ያጠማል የሚል ቃል አለ። እሺ ጥያቄያችን የሚሆነው አላህ የሚያጠማቸው እነማንን ነው የሚል ነው። መጀመሪያ ማወቅ ያለብን ነገር አላህ በዳይ አይደለም። ሱረቱ ፊተር ቁጥር 40 ላይ አምላካችን ምን አለ? ወማ ካነ ረቡከ ቢዘላሚን ሊልዓቢድ አለ። ጌታ ለባሮቹ በዳይ አይደለም አለ። አላህ ሰዎችን አይበድልም። አንተም ዝም ብሎ አያጠምህም። ታዲያ እነማን የሚያጠማቸው ካለን ለምን አናወራም? ትምህርት እንትኑን እናወራው። ስትባል እኮ አፌ ከበደኝ አንተ ጋር ማታችን መልክ አይደለ? ሳወራ ለማታዳምጠኝ ተወዳጅ እያወራሁ ነው። ቃል በቃል ስትባል አዳምጣ እንዴ። ቃል በቃል ስትባል ከበደ ለምን ትወረዳለህ? አሁን ደግሞ ሳወራ ታቋርጠኛለህ። ይሄ አውራ ነው ያልከው አንተ። ቃል በቃል ስል ቃል በቃል አውራ ማስረዳ ነው ያልከው። የመሳት ችግር ካለብህ እሱንም ላስታውስህ። ስለዚህ የሚተርጋ ቃል በቃል ማውራት ትችላለህ። እሺ እጅ ላይ ቁርአን ካለ ክፈትልኝ። ሱረቱ ላይ ቁጥር 27 ምንድን ነው የጠየቅኩ? መጀመሪያ ወደዛ የፈለገው ይመራል የሚለውን ነገር እንዳስረዳ ነው የጠየቀኝ። እሺ አላህ የፈለገውን ያጠማል ወይንስ አያጠምም? ያጠማ ግን የሚያጠመው ከሃዲያንን ነው። አላህ ኦኬ ከሃዲያንን ያጠማል የሚል አላህ ከሃዲያንን ያጠማል ነው ያልከኝ። የፈለገውን ያጠማል ብለህ የሚያጠማው ግን ከሃዲያንን ነው። አይጋጭብህም? አይጋጭም። ለምሳሌ የሚያጋጨው አላህ ፍትሃዊ አምላክ ነው። አማኞችን አያጠምም።
አይደለም አላህ ፍትሐዊ አምላክ እንዳልሆነማ በሌላ ጥቅስ ላይ ያሳያለሁ። እሱ ሌላ ቁራ 779 ይላል ገሃነምም ከሰዎችም ብዙዎቹን ለምን ለገሃነም አስቸኮ እስኪ አንድ ጥቅስ ላይ ረጋ ብለህ ቁመህ አይደለም እንደ መሰለህ ሬክቲ ያለህ ሙስሊም ዝም ብለህ እንደ ዕቃ ጨዋታ አትዝለህ። ጠየኩ እኮ ኢሳያስ 9:6 እኮ አታውቅም እኮ ማታውቀውን ዝም በቃ አላውቅም አልከኛል። ስለ ንፍታሌም እና እዛ ብሎ ካላወቅ ለኢየሱስ የተባለውን እንዴት ነው ወደ መሐመድ የምታዞሩ? ማን ነው ለኢየሱስ ነው ያለ? ትንቢቱ ለሱ እንደሆነ በዛው ኮንቴክስት በማስረጃ ኢሳያስ 9:6 ጠቅሶ የተናገረ አንድ የወንጌል አካል 9:6 ራሱ ይናገራል። አንብበው በልዝም በለባክ ሶስትን አንብብለት። ኢሳያስ 8:3 ላይ ነቢይቱ ወለደችው ሕፃኑን ይላል። ያ ሕፃኑ ማን ነው ብለህ ጠይቀው። ከዛ ጀምር። ገላትያ 2:20 ታውቀዋለህ? ሕፃኑ በወቅቱ የተወለደው በኢሳያስ ዘመን የተወለደው ሕፃን ነቢይቱ የወለደችው። ለምን ትቀይራላችሁ እናንተ? ኢሳያስ 9:6 ለምን አታብራ? ኢሳያስ 9:6 ላይ ያለው ሕፃን ነው። ሕፃኑ 8:3 ላይ ወለደችውና ያ የተወለደውን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል። ሕፃኑ ወንድ ልጅ ነው የተባለው። ያ ወንድ ልጅ የተባለውን ኢሳያስ 8:4 ላይ ነቢይቱ ወለደችው ይላል። ከዛ እናትና አባቱ ይላል። ኢየሱስ እናትና አባት አለው እንዴ? እናትና አባቱ ይላል እዛው ላይ። ነቢይቱ ማናት? ማርያም ናት በወቅቱ የወለደችው። እሱን እስቲ ያው ተረጋግተህ ገላትያ ኢሳያስ ስንት? ኢሳያስ 8:3 ኤብሮ ቀጥል። እሺ ኡስታዝ፣ አይ የሚመጥናቸው እኮ አይደለም ኡስታዝ። እንዴት ብዬ አወራለሁ? ይሄንን ዲቤት ላይ ያዩታል እንጂ ኢንሻአላህ እንጂ እዚህ ጋማ እንዴት ነው? አይመጥነውም። ሲጀመር ትላንት እንዳልከው ነው ኡስታዝ። አስተምረን ድጋሚ አይሆንም። ጥያቄ ያላችሁ ቀጥሉ። ገላትያ ሌላ ጥያቄ ካለ ቀጥል። እዚህ ላይ አትችለውም ርዕሱ፣ ስለዚህ ይቅርብ። አይ ብዙ ሽረ አችልም ባይዘው ኢየሱስ አምላክነቱን ብዙ ቦታ ይናገራል። አሁን ራእይ 2:13 ኤብሮ ኢሳያስ 9:6 ኡስታዝ ለነቢዩ መሐመድ ነው ብዬ ነው የማምነው። በዛ ብዬ ነው ኦፍኮርስ ድርብ ትንቢት አለው ራሱ። ድርብ ትንቢት እና ሲንግል የሚባል ነገር አለ። ልክ ሆሴዕ 11:1 ላይ ልጄን ከግብፅ ጠራሁት የሚለው እስራኤል ሕዝብ ነው የሚናገረው። ማቴዎስ 2:15 ላይ ደግሞ ድርብ ትንቢት አለው። አሁን ድርብ ትንቢቱ ለማን ነው የሚለውን ነገር ከመነጋገራችን በፊት ቀዳማይ ተደራሲያን አለው ጥቅሱ። ከዛ አንጻር ለኢየሱስ ነው የሚለውን ማስረጃውን ከየት ነው የሚያመጣው? በወቅቱ የተወለደው ሕፃንስ አማን የሚባል ሕፃንስ ተወልዶ የለ ወይ በወቅቱ? ኢሳያስ 7:8 እና 9 ስለ አንድ ነገር ነው የሚያወራው። ያንን ይጨርስና ከዛ በኋላ ወደ ሌላ ነገር ይሄዳል ማለት ነው። ይሻላል። ለዛ አባሮች ጨዋታ እንዳይሆንብን። ያ በትክክል ኡስታዝ። ገላትያ ግልጽ ነው። ምኑ እኔ እንትን ነው ይኸውልህ፣ በመጀመሪያ ደረጃ እንዳለ ኡስታዝ ድርብ ትንቢት ሆኖ ሊመጣ ይችላል። ልክ ቅድም እንዳለ ሆሴዕ 1 ላይ እና ማቴዎስ ላይ የተጠቀሰ ጥቅስ አለ። እሱ ሁለቱን ጥቅሶችን አንድ ላይ ልክ ልጄ ከግብፅ ጠራሁት ሲል ልጅ የተባለው እዛ ጋር እስራኤል ሆኖ ሳለ ለኢየሱስ አስቀምጦታል፣ የማቴዎስ ጸሐፊ ሲጽፈው ማለት ነው። ስለዚህ ድርብ ትንቢትነቱ ያኛው ለማን ነው? መጀመሪያ ለእስራኤል ነው ማለት ነው። ስለዚህ አሁን እኛ ቁም ነገሩ እዛ ጋር መጀመሪያ ድርብ ትንቢት ከመሆኑ በፊት ነቢይቱ የወለደችው ልጅ ማን ነው ጥያቄው። እሱን ታውቀዋለህ። ኢሳያስ 8:3 ላይ ሕፃኑ ልጅ ተወልዷል። ያ የተወለደው ልጅ ደግሞ በዘር ላይ ብዙ ነገሮች አሉ፣ ብዙ ማየት የምንችላቸው ነገሮች አሉ። ስለዚህ ታውቀዋለህ በድርብ ትንቢት መጀመሪያ የተባለው ማን እንደሆነ ድርብ ትንቢቱ ላይ ከመምጣቱ በፊት ማለት ነው። እሱን እኮ ተውኩላችሁ። ወደ ራእይ እንሂድ። ራእይ 2 9:6 ላይ ያለው ልክ እንደ ሆሴዕ 11:1 ላይ እንዳለው ሁሉ አዲስ ኪዳን ጸሐፊዎች ኢሳያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተጠቀመ ሰው አንድ ሰው አምጣ። ለምን አስፈለገ? ራሱ ቃሉ እናገራሉ። ለኢየሱስ ነው ብለህ ክሌም አድርገሃል። ስለዚህ ክሌም ያደረግከው አንተ ስለሆንክ
ማስረጃ አምጣ ለኢየሱስ ነው ብለህ ያልክበት ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራበት ጥቅስ አምጣ ነው የተባልከው። እሱን እኮ 1000 ዓመት እኮ ነው አታመጣም እኮ። ስለዚህ ኤብሮ ለህሊናና ለታዳሚን እንቶ ማለት አንድ ነገር ክችች እንዳይል ራእይን ሂድ። ስለዚህ በቃ ኢሳያስ 9:6 ላይ ለኢየሱስ ነው ብሎ ያለበት ያው ዲባንክ ሆኗል ማለት ነው። ኤብሮ አሁን መቀጠል ትችላለህ ወደ ቀጣዩ። አመሰግናለሁ። አይ ጊዜ ፈጅብናል እንጂ ችግር የለውም እሱ። ይፍጅን ቀጥልና ትቀጥላለህ። ራእይ 2 እንሂድ አልኩህ እኮ ይሄን አትስማማው እኮ ይፈጃል ምናምን አትበለሽ። አይ ለነቢዩ መሐመድ የትኛው ነው እንደዛ ነው? አንብበው እሺ። ራእይ ለነቢዩ መሐመድ ሚል አለ፣ ለነቢዩ መሐመድ ሚል አለ እዛ ላይ። አዎ አለ። አሳየኛ። እሺ ጥሩ። ቁጥር 4 ላይ ምን ይላል? ኢሳያስ 9:4 ላይ አንብበው እስኪ። ራስ አቦ አንተ አታድርቀኝ እባክህ። ቀጥል፣ ወደ እንትን ቀጥል። እጭ ቀጥል፣ ራእይ ላይ ቀጥል። ወላሂ ያደረከኝ ነው። እዚህ 4 ላይ እንደዛ ሚል የለም ሲጀመር። ነቢዩ መሐመድ ምን ይላል? እሺ አንብበው። ነቢዩ መሐመድ አይልም። እሺ ሚዩት አድርግ በቃ። ሌላ ሰው ጥያቄ ያለው ሰው ቀጥሉ። ጥያቄ ያለው ሰው ያልፋል። ቀጥል። እሺ እንሂድ፣ ወደ ራእይ እንሂድ። ምን አይነት ልጅ ነህ አንተ? እንደ አባሮች ነው የምትጫወተው። ከዚህ በኋላ እንደዚህ አይነት ነገር አቁም እሺ። ያለዛ እኔ ላስረዳ ዝም ብለህ ታዳምጣለህ ከዚህ በኋላ። እሺ ራእይ ላይ ቀጥል። ቶሎ ትዕግስታችንን ተፈታተንከውና አልፋና ኦሜጋ ኢየሱስ ብለዋል አላለም? ብለዋል። ማስረጃ ይኸው ከቁጥር 11 ጀምረህ ማንበብ ትችላለህ። አንብበው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። 2 ላይ ነው ኢየሱስ የጀመረው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያ እና መጨረሻው እኔ ነኝ ይላል። ስለዚህ ኢየሱስ አለመሆኑ ማስረጃ ማን ነው? እኔ ነኝ የሚለው ኢየሱስ ነዋ። ማስረጃ አምጣ። ይኸው እኮ አነበብኩልህ እኮ። እኔ ነኝ ያለው ማን ነው ነው ጥያቄው። ይላል እኮ ይላል የሚለን ማን ነው?